ኢትዮጵያ ሶሆይ 35 የሚባለው ጀት ባለቤትነት የአፍሪካ ቀንድ ላይ የመጀመሪያዋ ግብጽ በኤርትራ በኩል ለሚመጣ ማንኛውም ችግር ተከላካይ ሆና አጋዥ ሆና በቦታው ላይ ልትመጣ እየተዘጋጀች ነው ይለናል። በምንም ዋጋ ዶክተር አብይ አህመድ የባህር በራችንን ማስመለስ ወይ ማግኘት አለብን ብሏልና በተለይ የኢትዮጵያ የወታደራዊ ኃይል በአፍሪካ ቀንድ ላይ የሚፈለገው ቦታ እንዳይደርስ ለማድረግ ይላል። ታላቅ ምስራች ለቤት ፈላጊዎች በሙሉ በመሃል ከተማ በካሬ 78,000 ብር ከሰመር ሪል ስቴት በኤምባሲዎች በተከበበች መንደር ለየትኛውም የመንገድ አማራጭ ቅርብ የሆነ የጫካን ፕሮጀክት በከፍታ የሚያዩበት እንግሊዝ ኤምባሲ አጠገብ ቅንጡ አፓርትመንትን እየገነባን ነው። ለነዚህ ቤቶች 50% የባንክ ብድር ያመቻቸን ሲሆን ይምጡ። በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃና ለሳይት ቀጠሮ በዚህ ስልክ ቁጥር ይደውሉ። ሰመር ሪል ስቴት። وبالحديث عن المقاتلات المتطورة تبرز من جديد قصة حصول إثيوبيا على الطائرات من طراز سوخوي 35 الروسية. يا روسيا 35F የሚባለውን ሶሆይ የአውሮፕላን ተዋጊ ጀት ጉዳይ ስናነሳ ኢትዮጵያ ትነሳለች ወይም ትዝትለናለች። ኢትዮጵያ ደግሞ ከሩሲያ ይህንን መሳሪያ ልታስገባ። عادت القصة إلى الواجهة مع النية التي أصبحت معلنة لإثيوبيا بغزو عسكري. ቀድሞ ይህንን መሳሪያ ለመግዛት ዝግጁ መሆኗን የሚያሳይ ይሁንና ዛ ፕሮሰስ ውስጥ እንደነበረች የሚያሳዩ ነገሮች አሉ። محتمل لإريتريا والاستيلاء على ميناء عصب بالقوة. ይህም ሂደቱ አሰብን ለመቆጣጠርና አሰብን የራስ ለማድረግ ከኤርትራ ጋር በተያያዘ ግጭት ከተፈጠረ ልትጠቀምበት እንደምትችል ኢትዮጵያ ይገመታል። في سعي آبي أحمد للوصول إلى البحر الأحمر بأي ثمن وهو ይህም በምንም ዋጋ ዶክተር አብይ አህመድ የባህር በራችንን ማስመለስ ወይ ማግኘት አለብን ብሏልና وما دفع منطقة القرن الإفريقي إلى حافة الحرب مجددا. ይህም የአፍሪካ ቀንድን በአዲስ መልክ ወደ ጦርነት ዳር ሊወስዳት የሚችል ነገር ይመስላል። وثائق مسربة كشفت أن إثيوبيا تقدمت بطلب إلى شركة صناعات دفاعية روسية عام 2022. ኢትዮጵያ በ2022 ይህንን የሩሲያ 35 ሶሆይ የሚባል መሳሪያ እንደጠየቀች ተደርሶበት ነበር። በተወሰኑ የሚስጥር አሾላኪ የሆኑ አንዳንድ ድርጅቶች لتصنيع أنظمة تحكم ل6 طائرات من طراز سوخوي 35. ይህም በትንሹ ለ6 አውሮፕላኖች በተለያዩ መልኩ ወደ ስራ ሊገቡ በሚችሉበት ሁኔታ በፕሮግራም የተያዘ የነበረ ጉዳይ ነው። خصصة لإثيوبيا. ይህም ለኢትዮጵያ ብቸኛ የሆነ አካሄድ ነበር። لكن الوثائق لم تشر إلى امتلاك إثيوبيا فعليا للمقاتلات. ነገር ግን ኢትዮጵያ እስካሁኗ ድረስ በዚህ ስምምነት መሰረት ከአውሮፕላኖቹ አንዱም ኢትዮጵያ ውስጥ ገብቷል የሚል ነገር አልተሰማም ነበር። قالت مصادر إن الدفعة الأولى من الطائرات الحربية التي تريدها إثيوبيا من روسيا قد يتم تسليمها أواخر عام 2026. በተለያዩ ሚስጥር አሾላኪ የሆኑ ድርጅቶች ከ2026 መጀመሪያ ወይም መጨረሻ አካባቢ ላይ ወይም ወደ መሃል አካባቢ ኢትዮጵያ ይህንን መሳሪያ ልትረከብ እንደምትችል ይነገር ነበር። وتتحدث التقارير أيضا عن امتلاك إثيوبيا سلاح جو ضعيفا لا يتجاوز 17 طائرة من طرازات قديمة. ምክንያቱም ኢትዮጵያ ይህ ያስፈልጋት በአሁኑ ሰዓት ያላት የመሳሪያ ብዛት በትልቅ ደረጃ ከሚባሉት ከ17 አካባቢ የማይበልጥ ስለሆነ ነው። وتقول إن ይህም ያው ደካማ ያደርጋታል። حصولها على سوخوي 35 سيضمن لها الهيمنة الجوية في منطقة القرن الإفريقي. በኢትዮጵያ ሶሆይ 35 የሚባለው ጀት ባለቤትነት የአፍሪካ ቀንድ ላይ የመጀመሪያዋ
አየሯን ያስከበረች ሀገር ሊያደርጋት ነው ወይም በአየር ላይ ከፍተኛ የሆነ ብቃትን ሊያሰጣት የሚችል የሆነ ነገር ነው وهو ما ستعتبره دول الجوار تهديدا مباشرا إضافة إلى مصر የጎረቤት ሀገራቶች በሙሉ ከፍተኛ የሆነ ስጋት ሊከታቸው ወይም ስጋት ውስጥ ሊያስገባቸው የሚችል ጉዳይ ነው التي سترى في ذلك تحديا استراتيجيا كبيرا ምክንያቱም በዚህ አካባቢ የስትራቴጂ ተፎካካሪነቷን ኢትዮጵያ ከፍ ያደርገዋልና خاصة مع دخول النزاع بين البلدين بشأن سد النهضة في በተለይ በህዳሴ ግድብ ጉዳይ በጭቅጭቅ ውስጥ ካሉት ሀገር ውስጥ የግብጽ ሀገር طريق مسدود በተለይ ይህ መጨረሻው ዝግ የሆነው የውይይት መድረክ ከደረሰ በኋላ العلاقة بين روسيا وإثيوبيا لم تمنع القاهرة من تعزيز علاقتها مع موسكو የኢትዮጵያና የሩሲያ ከፍተኛ የሆነ መቀራረብ ግብጽና ሩሲያን ከመቀራረብ አልከለከላቸውም الرئيسان المصري والروسي يوقعان أمر شراء الوقود النووي لمفاعل الضبعة ويشاركان عبر الفيديو في فعالية تركيب وعاء ضغط المفاعل للوحدة الأولى بمحطة الضبعة النووية የኢትዮጵያ እና የሩሲያ ግንኙነት በዚሁ እንዳለ የግብጽና የራሻ ከኒውክሌር የማብላያ ጋር የተያያዘ የኃይል ማብላያ የሆነ ሰላማዊ የሆነው የኒውክሌር ስራ እንደቀጠለ ነው المشروع النووي المصري الطموح ይህ የግብጽ በጣም ዋና የሆነና ትልቅ የስትራቴጂ የሆነ ጉዳይ ነው ولعل العلاقة بين موسكو والقاهرة ستتيح لمصر هامشا من المناورة للضغط على روسيا لإلغاء صفقة السوخوي ስለዚህ በግብጽና በራሻ እንዲህ አይነቱ አዳዲስ ስምምነቶች ማየል ከኢትዮጵያ ጋራ የተጀመረውን የሩሲያ ኢትዮጵያ ግንኙነትን ለማሻከር ልትጠቀምበት ትችላለች በቃ لا يفكر مصري إلا بمثل هذه السخافات والحقد والحسد والتفريق بين الدول وهكذا يعني دواليك إيه يجبساويو تنكولاوي ጭንቅላት ሁሌ የሚያስበው የሆነች ሀገር መሳሪያ ልትገዛ ነው ስለዚህ እናስቆማት በተለይ ኢትዮጵያ ጋር ስንመጣ ኢትዮጵያ የባህር በር ልታገኝ ነው እናስቆማት ኢትዮጵያ ህዳሴ ግድብ ልታደርግ ነው እናስቆማት በቃ ከምቀኝነት ከሸርና ከተንኮል የተሻለ ነገር ምንም መስራት አልቻሉም እስካሁን ሚዲያቸው ሁሉም በጣም ነው የሚያሳዝኑት بارها تهديدا للنفوذ العسكري المصري في إفريقيا በተለይ የኢትዮጵያ የወታደራዊ ኃይል በአፍሪካ ቀንድ ላይ የሚፈለገው ቦታ እንዳይደርስ ለማድረግ ይላል وضمن استراتيجية تقليص نفوذ مصر في إفريقيا እንደዚሁ በአፍሪካ በአጠቃላይ የኃይል ሚዛንን ከመቀነስ እና የራሷን ኃይል ብቻ ከፍ ከማድረግ አኳያ ከአፍሪካ አንደኛ ነኝ እያለችው ለመኖር ከሷ ጋራ የሚፎካከር ማንኛውም ኃይል እንዳይመጣ ከሚሰራ ድርጊት አንዱ ተደርጎ በሚታሰብ ሁኔታ ይላል لا يستحيون ولا يبالون لأن إذا لم تستحي فاصنع ما شئت منهم حياء ويم إفرت لله شيم لله ما هبرسب سلونا بميدياو ላይ በቀጥታ ያወራዋል ናም በቃ ይሄ እንደ መብት አድርጎ ነው የሚያው ሌሎችን መበደል ሌሎችን መጨቆን ሌሎች እንዳይበልጡት በተግባር ሳይሆን በተንኮል ሄዶ የኢትዮጵያና ሌላ ሀገር የምታደርገውን ስምምነት ሄዶ ማሰናከል ምናምን እንደ ስራ ተደርጎ ነው ይወራው ምንም ትክክለኛ ተግባር እንደሆነ ተደርጎ ነው ይወራው ታላቅ የምስራች ለቤት ፈላጊዎች በሙሉ በመሃል ከተማ በካሬ 78,000 ብር ከሰመር ሪል ስቴት በኤምባሲዎች በተከበበች መንደር ለየትኛውም የመንገድ አማራጭ ቅርብ የሆነ የጫካን ፕሮጀክት በከፍታ የሚያዩበት እንግሊዝ ኤምባሲ አጠገብ ቅንጡ አፓርትመንትን እየገነባን ነው ለነዚህ ቤቶች 50% የባንክ ብድር ያመቻቸን ሲሆን ይምጡ በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ቀጠሮ በዚህ ስልክ ቁጥር ይደውሉ ሰመር ሪል ስቴት تساند إثيوبيا قوات الدعم السريع في المعركة التي تهدد السودان بخطر التفكيك ዚጋ ምንም እንኳን ግልጽ የሆነ ነገር ባይኖርንም ግብጾች የሚያስወሩት ከሆነ ጉዳይ አንዱ በኢትዮጵያ በኩል የሐሚቲን ወታደሮች ወይም ልዩ ኃይሉንና ይሄ ፈጥኖ ደራሽ ተብሎ የሚጠራውን ኃይል እያገዘች መሆኑን ይታወቃል ይላል
والسودان من أهم حلفاء مصر لذلك سودان دقمو واتدراويو هايل كالبرهان سايد يالو بتام جنبارنا وداجنو فأي محاولات لتفكيك السودان أو تقسيمه خط أحمر لمصر لذي بجبس بكل يا سودان ولت مكافل منامن ميبال عينة أكيد ويم يندجنا سودان يا ولولت مكفل ميبال قداي فجسمه ما يتسب نجرنا أي مسمرنا مسمر سيل وليت الزميلين الخطوط التي يخوضونها في سد النهضة هذا الذي يذكرني دائما وإثيوبيا تمسحها بسهولة يعني الحمد لله كما مسحت الخطوط التي خطوها في سد النهضة بهداسي وقدب زوريا ويم بهداسي قدب قداي لي سياسمرو ميولوتن أي مسمر سنة أفعلاتشون دوال نقولو بكالالو بوها أونم ببهر يتفعل إن شاء الله السودان بالنسبة لنا بتمثل أمن قومي مصر السودان لا جبس يا بهراي دهننت عكالنات سي استقرارها أمر في منتهى الأهمية لينا سلازي يا جبس مرقاقات لنيا كهلهم قداي قدمية من ستونه لهذا تركوها يعني ما شاء الله في الحرب كل هذه الأوقات يا جبس يا سودان مرقاقات የሚያሳስባቸው ሰዎች ሱዳን 3ኛ ዓመቷን ጦርነት ስትይዝ ብለው ያወጣል ማሻአላህ ሲያልቁ ነው ማለት ሲያልቅ ነው ማለት ነው ሊያገላግሉ ነው የሚመጡት እንደ ህንድ ፊልም እና በጣም የሚያሳዝኑ ውሸታሞችና ቀጣፊዎች ምናልባትም ይህንን የሚሉት የሚያደርጉትን የውስጥ ለውስጥ ሴራ በደንብ እንዳይታወቅባቸው ለመሸፈን በጣም የሚሄዱበት ሂደት ነውና በጣም ያሳዝነኛል تقسيم السودان يعتبر لنا خط أحمر ولن نسمح بحدوثه كم أشياء لم تسمح ولن تسمح يعني خرافات يا سودان له لتمكفل بسودان بكل عندك أي مسمرنا إن ما نفقدو يهنا قدين من أنت حتى تسمح يعني إياك إدو ما نهنانو متفقدو ما نهنانو ما تفقدو متفقدو ما تفقدو كو يونا هايلم بكاتم سينورهنا بقدايو لاي ليلا دمو يوشت هكايد سينور سيكرنو لهذا تتحدث التقارير عن دعم مصري مكثف للجيش السوداني في مواجهة قوات الدعم السريع سلازي يليو هايلون واتادر لا مقتاتنا لا ماشنف يمياسچل يهونا بقاتن اندياغين يا عبد الفتاح البرهان منغست جبس يدغفچ يغنيال لأن مصر تحتاج السودان كجبهة متقدمة تمكنها من تنفيذ عمليات عسكرية في العمق الإثيوبي هذا هي دغمو ليلاو خرافات نو مندنو ميلو ويم وففنت نو مكنياتو ኢትዮጵያ ሱዳንን መያዝ ኢትዮጵያ ማነው ሱዳን ግብጽ ኢትዮጵያ ምንድነው ሱዳንን መያዝ የአብዱል ፈታህ አልቡርሃንን ጦር መያዝ ኢትዮጵያ ላይ ያላትን ትግል ወይም ደግሞ ከኢትዮጵያ ጋር ያላትን ፍትጊያ በድንበር በኩል ለማድረግ የሚመቻትን እድል ይከፍታል ይላል يتمنون أن يقاتلوا إثيوبيا دائما لكن طبعا هراء يعني غلبوا مرتين في غدة وغرة ونسوا ربما يحتاجون تذكير مرة أخرى لا أدري يا غران يا غندة تورنت يرسوني مثلا عندنا دمو مصر ما قاتلت بلدا وغلبت فيه أبدا يعني ما ننم هجر تواجتها الشنفش مبالي لم يمن قبتو 3 منامش وتادر تاوتو صارت يمن مقبرة لمصر يتاوكنو قبس ሄደው የመን ውስጥ መቃብራቸው እንደሆነ 30 ምናምን ሺህ ወታደር የት እንደደረሰ አይታወቅም የትም ሀገር እንዲህ ነው ተዋግተው የግብጽ ወታደሮች አሸንፈው እንዲህ ምናምን የሚባል ታሪክ የላቸው በምን ላይ ተንተርሰው ከዛ ሁሉ ድንበር አልፈው መጥተው ኢትዮጵያን ተዋግተው ምናምን ሚለውን ሐሳብ እንዴት እንደሚያስቡት ራሱ ይገርመኛል هي الاستراتيجية ذاتها التي تقوم مصر بتنفيذها مع الصومال ይህ በሶማሌ በኩል ልትተገብረው የምትፈልገው የግብጽ አካሄድ አንዱ ነው በሶማሌ በኩል ያው የሰላም አስከባሪና ቀጥሎ ደግሞ ኢትዮጵያን ደግሞ ተዋጊ የሚል ሁለት የተከፈለ የሆነ ጦር እናዘጋጃለን ብለው እንደሚደሰክሩት ማለት ነው تمركز القوات المصرية هناك على الحدود مع إثيوبيا በኢትዮጵያ ድንበር አካባቢ ሶማሌ ላይ ሊያሰፍረው የግብጹ የመንግስት የሚያስበው በሆነው
ኃይል በኩል كرسالة ردع وضغط ولحماية أمنها المائي ይህም ለኢትዮጵያ የማስጠንቀቂያ የመቆንጠጫ የሆነ መልእክት የሚላክበትና የግብፅን የውሃ በር ማስከበር ጉዳይ ጋር የተያዘ ስለሆነ الذي أصبح مهدد በዚህ አይነት በቃ ቪዲዮዎችን ባየን ቁጥር እንደዚህ አይነት የተለያዩ ቪዲዮዎች ከተለያዩ ሰዎች ባየን ቁጥር በጣም ያስፈራኛል። አንዳንዶች ግብጾች እያሉ ጀነራል አታድርጉ ባካችሁ ምለው ነገር አንዳንዴ እንደዛ ነው እንደ እስክል ድረስ ማለት ሁሉም ግብጻዊ እንደዛ የሚያስብ እስኪመስል ድረስ በጣም ነውረኞች እንደሆኑ ያሳየናል። بعدما تحول سد النهضة إلى حقيقة على الأرض በተለይ የኢትዮጵያ ህዳሴ ግድብ በምድር ላይ ተጨባጭ ሆኖ ካረፈ በኋላ የግብጽ አካሄድ በዚህ መልኩ ሆኗል ይላል። لكن إثيوبيا تعاني من حرب داخلية تهدد تماسكها بالأخص ሌላው ኢትዮጵያ በውስጥ ችግሯ ያለባት የሆነው እና አስጨናቂ ጉዳይ አንድ አጋዥ ነው ለኛ ይላል። يفرحون أيضا بما يحصل في إثيوبيا من المشاكل ኢትዮጵያ ውስጥ የሚደርስ ማንኛውም ችግር ለነሱ ጸጋ እንደሆነ ደስታ እንደሆነና የሆነ እረፍት እንደሆነ በዛው ይነግሩናል። الحرب ضد جبهة التجراي التي تشهد إرهاصات تكرارها وحينئذ ستؤدي إلى حرب إقليمية ስለዚህ ሌላው በትግራይ በኩል አማጽያኑ ህወሓት አሁንም አገር ሽቶበት ሌላ ጦርነት ሊከፍት እንደሆነ ደግሞ ማሳያ ነገሮች አሉ። خصوصا مع اتهامات إثيوبيا لأطراف خارجية بدعم الجبهة وتمويلها ሌላው የኤርትራው ጀብሃን እንደዚሁም ሌሎች የውጪ ኃይሎች የሚደግፉት እንደሆነ ኢትዮጵያ እየጠቆመች ይገኛል። خريطة التوازن العسكري تتغير بسرعة في المنطقة በአካባቢው ላይ የወታደራዊ ሚዛን በጣም በልዩ ሁኔታ የተቀያየረ ይታያል አካባቢው ላይ። ومصر تواصل تدعيم قواتها المسلحة ግብጽ የራሷን የወታደራዊ ኃይል በሰፊው እያጠናከረች ትገኛለች። العديد من ملفات أمنها القومي أصبحت على المحك وشرارة الحرب يمكن أن تندلع في أي لحظة የግብጽ ድንበርና የግብጽ የተለያዩ የህዝባዊና የብሔራዊ ደህንነቶቿ አደጋ ላይ የወደቁበት ሁኔታና እነዚህን ለመከላከል ስትል ጦርነት ለማንሳት እየተገደደች የምትመስል ሀገር ናት። إذا مست مصالح مصر الاستراتيجية في عمق إفريقيا በተለይ በአፍሪካ ጥልቅ በሆኑ ቦታዎች ላይ የሷ ስትራቴጂ የሆኑት የሚነኩበት ሁኔታ ከተፈጠረ ደግሞ አደጋ ይሆናል። أطمئنكم أن جيش مصر قائم على رسالته في حماية بلده والحفاظ على حدودها. እነግራችኋለሁ በአካባቢው ላይ የግብጽ ፍላጎትን በማስከበር ረገድ ግብጽ ሁል ጊዜ ከፊት ቀድማ ትገኛለች ይላል ሲሲ ሲበጠረቅ። ولا يهاب التحديات ምንም አይነት ተግዳሮቶችን አይፈራም። ሁራ مصر تستعد لصد الغزو العسكري الإثيوبي لإريتريا ግብጽ በኤርትራ በኩል ለሚመጣ ማንኛውም ችግር ተከላካይ ሆና አጋዥ ሆና በቦታው ላይ ልትመጣ እየተዘጋጀች ነው ይለናል። نشر موقع نزيف الإخباري الإسرائيلي تحليل عند نزيف يتبالى يسرائيل عند غازيطا ويم ويب سايت انداساوقو مطولا عن تحالف استراتيجي وعسكري يجرى توثيقه حاليا بين مصر والسعودية بسعوديانا بجبس بكل يغاريوش يهونا የጦራዊና የደህንነት ጋር የተያዙ ስምምነቶች ከባህር ጋር በተያዙ የተደረጉን ይላል። هذا ايضا هراء واكاذيب. ليست هناك اتفاق خاص هذه الايام لا بين السعوديه ومصر ولا مع اي دوله مع مصر. فكما يكذبون على جيبوتي لك جيبوتي لاي የሎጂስቲክ ብቻ ስምምነት እና ወታደራዊ ነገር የሌለበት የሆነ ስምምነት አድርገው ሲያበቁ
ግን ወታደራዊ ስምምነት አደረጉ ብለው ደግሞ በራሳቸው ሌሎች ህዝቦች ሊያስነግሩ ይፈልጋሉ። ግን የጅቡቲ ሌላው ቀርቶ የግብጽ በጣም ዲፕ የሆኑ የተለያዩ ዜናዎችን ስታይ ግን ፈጽሞ ውስጡ አንድም ወታደራዊ ስምምነት የለበትም። አንዳንዶች ይሄው ግብጽ ድረስ እዚህኛ ድረስ መጣች፣ እዚህ ድረስ እንድትመጣኛው ራሳችን ሳብናት ሳትስባት መጣ ይል እንዴ ሁሌ ትመጣ ይል እንዴ? እና አንዳንዱ ሰው የሚያወራው አሁን ላይ በተለይ ከኢትዮጵያ ስለዚህ ምን ይደረግ እሺ ስትለው መፍትሄ አመጣም፣ ያው አርፋ ተቀመጥ ነው ማለት ነው መልሱ። በተለይ ጅቡቲ አንዳንድ ወንድሞች የደወሉ አሁን የነገሩኝ ነበር ወይም መልእክት ያስቀመጡልኝ ነበርና ሹፌር የሆኑ ሰዎች ከጅቡቲ ሌላው ቀርቶ እስከ ኢትዮጵያ ድንበር ያለውን መንገድ ባለመስራት ወይም ደግሞ መንገዱ ሁሌ አሰልችና እንደውም ንብረት አውዳሚ እንዲሆን ሆን ተብሎ እየተሰራበት ከሚሰራብን ግፍ ጀምሮ ይላሉ። አሁን በተለይ አንዳንድ እንትኖች በጣም የሚያሳዝኑ ናቸው ያሳዩኝና የላኩልኝ አንዳንድ ቪዲዮዎች እናንተም ባሳያችሁ ደስ ይለኛል። ከጅቡቲ ወደ ኢትዮጵያ የሚያስገባው መንገድ በጣም ሆን ተብሎ መጥፎ እንዲሆን እየተሰራ እንደሆነ የሚያሳዩ ነገሮች እንዳሉ ነው አንዳንድ ወንድሞችና እህቶቼ የሚልኩልኝ። እስኪ በተለይ ሹፌሮች በጣም የሚያሳዝኑ ናቸውና መንግስት ለምን በዛ ጉዳይ ላይ ከጅቡቲ መንግስት ጋር እንደማይነጋገር አይገባኝም። ወይም ደግሞ የተነጋገረ እነሱ የሚሉት ሁሌ ሆን ተብሎ አሻጥር የሚሰራበት የሆነ አቅጣጫ እንዳለ ይናገራሉ። ስለዚህ በጅቡቲ በኩል ብቻ ሌላው ቀርቶ ጅቡቲ ሙሉ በሙሉ ብትስማማም እና ምንም ችግር እንኳን ባይኖር ለአንድ ሀገር ብቻ ጉሮሮን አቀብሎ እንደፈለግሽ አርጊኝ ማለት በጣም እና አማራጭ የሌለን መሆን በጣም የማይታሰብ ነገር ነውና ልክም አይደለም። ታላቅ የምስራች ለቤት ፈላጊዎች በሙሉ በመሃል ከተማ በካሬ 78 ሺህ ብር ከሰመር ሪል ስቴት በኤምባሲዎች በተከበበች መንደር ለየትኛውም የመንገድ አማራጭ ቅርብ የሆነ የጫካን ፕሮጀክት በከፍታ የሚያዩበት እንግሊዝ ኤምባሲ አጠገብ ቅንጡ አፓርትመንትን እየገነባን ነው። ለነዚህ ቤቶች 50% የባንክ ብድር ያመቻቸን ሲሆን ይምጡ። በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃና ለሳይት ቀጠሮ በዚህ ስልክ ቁጥር ይደውሉ። ሰመር ሪል ስቴት